ኖላዊት አሲርና እንደዚሁም ደግሞ መቅዲ የጠና በጣም ተጣሉ ማለት ነው። ምክንያቱም በሀና ምክንያት ሀና የዓለም ሴት ማንም ቢደረደር በማንም ሴት ልቀይራት አልችልም ብሎ ስላላት እንግዲህ መቅዲ በጣም ተናዳና ተበሳይታ እመነኝ እገላታለሁ፣ አንቺ እሷን ስትገሊ እኔ ደግሞ አንቺን እገልሻለሁ እያላት ነበር ማለት ነው። አሲር የሚወዳት ምርጥ ጓደኛው ነበረች፣ ግን አሁን ላይ ተቀያይሞ የበለጠ ደግሞ እንድትቀየመው አድርጓል ማለት ነው። በዚህ ሰዓት ላይ ሀንቾ የምታውቀው ታሪክ ምንም ነገር የለም ማለት ነው። እሷ አሲርን እንደሚወዳትና እንደሚያፈቅራት ስለምታውቅ መቅዲ ደግሞ ሀናን ለምን ታሰቃየዋለሽ በማለት እንግዲህ ልትወጋት ሞክራ ነበር። ተምቹ ቢያስጥላትም አሁን ላይ ደግሞ ሀና ትልቅ ስህተቶችን እየሰራች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ዘላችሁ የመጣ ነው እንደተለመደው ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። በቃሉ እንግዲህ ሜላትን ቤተሰብ መከታተሉን አላቆመም ማለት ነው። በሄደችበት እየተከታተላት እንደሆነ እሷም ደርሳበታለች። አሁንም በቃሉ የኔን መከታተል ቤተሰቤ ላይ አይኑን አላነሳም ወይ እያለች ለመስፍን ትነግረዋለች ማለት ነው። በዚህ ሰዓት ላይ ሜላት ውሳኔዋን እንግዲህ ቅርብ እያደረገችው ይመስለኛል ማለት ነው። ከነቀችበት አለቀለት በቃሉ ማለት ነው። አሁን በዚህ ሰዓት ላይ ግራ ገብቷታል ማለት ነው ወይዘሮ ሜላት። በነገራችን ላይ ሜሉዬ እንግዲህ እንደምታውቋት በጣም መልካምና አስተዋይ ሴት ነበረች። ግን እሷ በዚህ ሰዓት ላይ ከኋላዋ እየመጡ ተንከሴሶች፣ አንዳንድ ሰዎች በማይረቡ ሰዎች እንግዲህ ህይወቷ እየተበጠበጠ ትዳሯንም እስከ ማጣት ድረስ እየደረሰች ነው ማለት ነው። ምላሴ አሁን ላይ ሀናን መምከር አለብን፣ ረጋ ብለን ማናገር አለብን፣ አለበለዛ እኔ ራሴ ሄጄ ልጆቹን እናገራቸዋለሁ እያለ ለሰላም እየነገራት ነበር። ሰላምዬም ደግሞ በፍጹም ይህማ ሊሆን አይችልም፣ እንደዚህ እንዳታደርግ፣ ምክንያቱም አሲርና ተምቹ እኮ ከዚህ በፊትም አጠገባቸው እነሱ አጠገብ እንዳደርሱ ብላናለች። ስለዚህ አያገባንም፣ የራሳቸው ጉዳይ ብለዋል ማለት ነው። እንደዚህ ብሎ የተነሱበት ምክንያት እንግዲህ የእሷ የሚታወቅ ነው ማለት ነው። በዚህ ሰዓት ላይ ሀኒ ያለችበት ሁኔታ በጣም እያለቀሰች እና በነገራችን ላይ ሀኒ የበለጠ ሜላት የምትረዳት አይነት ሴት አይደለችም። ምክንያቱም የሆነ ችግርም ሲደርስባት ከሆነ ምንም ሲደርስባት ከሆነ ለኖላዊት ነው የምትናገረው። ምርጥ አባቷ አማካሪዋ ስለሆነ የሆነ ችግር ሲኖራት አባቷ ጋር ሂዳ ነው የምትመካከረው ማለት ነው። ሀንዬ እንግዲህ እሱም ኖላዊትም የበለጠ ስለሚረዳት እሱ ጋር እየሄደች ሀሳቧንና እንደዚህም የመጣባትን ችግር እየነገረችው እያወያየችው ማለት ነው። ሰላም ሊያንጨረጭራት የቻለው የሀናና የኢዝራ መጣላት እንግዲህ ምንም በማስመልከት እንደሆነ ባላቅም ማለት ነው። ሀና የሆነ ነገር ኑሮውን የምትኖሪው አንቺ፣ የምታፈቅሪው አንቺ፣ ልብሽን የምትሰጪው አንቺ፣ ሰላም ምን እንዳንጨረጭራት እንግዲህ ኢዝራ መተው የለብሽም እያለች ሁሌ ነው የምትላት ማለት ነው። እሷ ባሰማትም በዚህ ሰዓት ላይ ሀና አሁን ልቧ ታውሯል። ደግሞ ድጋሜ ኖላዊት ጋር ከሄደች በኋላ ቤት ሀንዬ ብታይ አንድ ልጅ አይቼ ያሌና ሲር ጓደኛ ብሎ ሲላት ማን ነው እሱ እያለች ኤላ የሚሉት ጓደኛቸው አዲሱ ጓደኛቸው ብታይ መሀል መንገድ ላይ ወርቆ ፌስታሉ ምኑን እየለቃቀመ ይገኛል። በጣም ያሳዝናል ብታዩ። ምክንያቱም አይምሮ ልክ አይመስለኝም ብሎ ሲላት እሷም ደንግጣ እንዴት አባዬ የት ነው የቱ ጋር ወይኔ ጉዴ እያለች በጣም ታዝንና ታለቅሳለች ማለት ነው። ሀና አሁን ኢዝራ እንደዛ መሆኑን ተሰማኝ በኋላ ልቧ እንደተሰበረ ሁላችንም አይተናል ማለት ነው። ምክንያቱም አንዴ ኤላ አንዴ ደግሞ ኢዝራ ያው እሷ የምትወደው ሰው ሰላምም ያለቻት በቃ ከዚህ በኋላ እነሱን ታያቸውና የራስሽን ኑሮ ኑሪ እንጂ የሰው ኑሮ ምን ብለሽ ትኖር ያለሽ ሀሊ ወሊ ጉዳያቸው እያለቻት ነበር ማለት ነው። ሀናም ደግሞ ምን ያህል ለእኔም እንደሚያስቡና ምን ያህል ለእኔ እንደሚጨነቁ ገና ዛሬ ነው ያየሁት። ምክንያቱም እኔን ከብዙ ነገር የጠበቁኝ ናቸው። ትልቅ ነገር ሲደርስብኝ ከጎኔ ሆነው በችግሬም ባዘኔም ጊዜ የደረሱልኝ ስለሆኑ አሲርና ተምቹን
ምንም ነገር የምችለው የለኝም ብላ ተናግራለች ማለት ነው። በነገራችን ላይ አሲርና ተምቹ እንግዲህ ከባድ ችግር ቢያደርጉባትም ግን እዛ መልካምነት ለራስ ነው በሚለው እንያዘውና አሲር በጣም እየወደዳትም እንደገናም ዝምታውን ሰብሮ አንገቱን ደፍቶ ሀናን ላለማስከፋት ሲል እንግዲህ ብዙ ነገሮችን እያደረገ ይገኛል ማለት ነው። መቅዲ እንግዲህ አሲር ምንድነው ያላት መግቢያም ላይ እንዳልኳችሁ ሀናን እንደወጋች ልትወጋት እንደነበር እንደደበደበቻት የሚያውቀው ታሪክ የለም ነበር። አጋጣሚ ሆኖ ተምቹ ቁጭ ባለበት ተምቹ አስጥሏት ስለነበር እሱ ሲነግረው እሱም ደንግጦ እንዴት ቆይ አንቺ እሷን እንደዛ ስላደረግሽ እኔን የምታስተይኝ ይመስልሻል ወይ? እኔን ምንትን የምታገኘኝ ይመስልሻል ወይ? እያለ ሲናገራት እሷን ፍቅር ውስጥ ስለሆነ በጣም ተናዳና ተበሳይታ እንዴት እንደዚህ ትናገረኛለህ ለሀና ብለህ ብላ በጣም ተናዳና ተበሳይታለች ማለት ነው መቅዲ። እሱም ደግሞ በሀና ከመጣሽብኝ አይደለም ይሄና ገና ብዙ ነገር አደርግሻለሁ፣ ስለዚህ አድበሽ ተቀመጭ እያለ ይነግራታል ማለት ነው። መቅዲም ደግሞ እመነኝ እኔ እሷን እገላትና ያኔ ደግሞ ይለይልናል፣ ምክንያቱም እኔ እየወደድኩህና እያፈቀርኩህ እንዴት እንደዚህ ታደርጋለህ ብላ ስትለው እሱም ደግሞ እኔ ከአንቺ ጋር ምንም የለኝም እህቴ ነሽ፣ ግን እሳ ሀናን ተናገርሽ ማለት ጠብሽ ከኔ ጋ ነው እያለ ሲላትም መቅዲ እንግዲህ ብድግ ብላ ምንድን ያለችው የራሳችሁ ጉዳይ ገደል ግቡ ብላ ስትሄድ ተምቹም ቁጭ ባለበት ተነስቶ ውሻብ እየሰራ ሀናና አሲር የራሳችሁ ጉዳይ፣ ሀናና ጆሮ የራሳችሁ ጉዳይ እያለ መተረቱን ይጀምራል ማለት ነው። አሲርም ተናዶና ተበሳይቶ ትቶ ይሄዳል ማለት ነው። ሰላም እንግዲህ አማርጠሽ አንደኛቸውን ወስደሻል፣ ስለዚህ እነሱ የራሳቸውን ኑሮ ይኑሩ፣ አንቺም የራስሽን ኑሪ እያለቻት፣ ምላሴም ደግሞ እባክሽን ሀናን ልናናግራት ይገባል ብሎ ሲላለ ሰላም እንዴ ሀኒ እኮ ከዚህ በፊት ማንንም አንፈልግም፣ ስለዚህ ከህይወታችሁ ውጡልን ብላ ያለች ሴት ናትና ምን ብለን ነው እንደዚህ የምንለው? አይመለከተንም እያለሽ ነው ብሎ ይላታል። ምን ነው ማለት ነው። አሁን ላይ ወይዘሮ ሜላት እንግዲህ መስፍንን አስጠግተዋለች ማለት ነው። መስፍን እንዳይጣላ አድርገዋለች ማለት ነው። ምክንያቱም በቃሉ ጋር አብሮ ግብ እንዳይፈጥር እያደረገኝ ነው ማለት ነው። በቃሉ በዚህ ሰዓት ላይ ምን እያደረገ እንደሆነ ሁላችንም ታውቃላችሁ። በሜላት ጫማ ስር እየሄደ እንግዲህ የምታደርገውን ሁሉ እያደረገ ይገኛል ማለት ነው። በቅርብም ቀን ደግሞ እውነት ይወጣና እኛም እውነትን እናያለን ብለን ቁመን እያየን ነው ማለት ነው። ተምቹ ሊብላልን እንግዲህ እሺ ካለችው በኋላ በጣም ደስ ብሎትና በጣም እየፎነቀቀ ይገኛል ማለት ነው። ምክንያቱም እርግብ ደግሞ ያው ታውቃላችሁ እስር ቤት ብትሆንም እስር ቤት ጉና እያለቀሰችና የበፊት ትዝታዎቿን እያስታወሰች ከተምቹ ጋር የነበራትን ጊዜ እያሳለፈቻቸው እነሱን እያስታወሰች ታለቅሳለች ማለት ነው። ግን እሱ እንዳፈቀረ ሌላ ሴት አታውቅም ማለት ነው። በዚህ ሰዓት ላይ ግራ ገብቷት ማንን ከምን የሚመጣም የለ የሚጠይቀኝም የለ እያለች እያለቀሰች ትገኛለች። ሜሮንም ብትሆን ወይዘሮ ሜላት ነበረች እየጠየቀቻቸው ያለችው ማለት ነው። አሁን ላይ ደግሞ ሜላት የራሷ ችግር ገብቶባታል ማለት ነው። ሀና እንግዲህ ቤት ወደ አባቷ ቤት ክዳለች ማለት ነው። አባዬ መናገር ያለብኝ እኔም ብዙ ሰው ጠርቼ ነበረ፣ ግን ምንም ላድርግ አልችልም ብሎ አሲር ኢዝራም ማለት ነው እንግዲህ እኔ እናንተ ዝጋ ያበቃልናል፣ እናም አልፈልግሽም በለኝ ግን እወድሃለሁ እያለች ስትለው እሱም ደግሞ ማለት አልችልም፣ እንዴት ብዬ ነው የተፈጠረውን ነገር ብትነግሪኝ ደስ ይለኛል ይላታል። ኤላ በዚህ ሰዓት ላይ የሚያውቀው ታሪክ የለም ሀና እንደምታገባ ማለት ነው። እንግዲህ አሴር ቁጭ ባለበት ለኤላ እውነቱን ይነግረዋል ማለት ነው። ሀና ልታገባ ነው ብሎ ሲለው ከተቀመጠበት ብድግ ብሎ ክው ብሎ ነው የቀረው ማለት ነው። እንዴት ማንን እኔ እያለው ብሎ ምክንያቱም አሴርም የራሱ የሆነ የፍቅር ቦታ አለው ለሀና፣ ኤላም እንደዛው ማለት ነው። ኢዝራም ቢሆን እንደዛው ማለት ነው። ሀና ግን የወደደችው እና ያፈቀረችው ኢዝራን ስለሆነ የአሴርና የተምቹን
የአሲርና የኤላም ፍቅር እንግዲህ ትተዋለች። ግን እዛ አሲርን ጠርታ በስተቀድማም እባካችሁ ይቅር በሉኝ፣ ይቅርታ እንድትጠይቁኝ እፈልጋለሁ፣ ይቅር በሉኝ እያለች አሲርን ትማጸናለች አስቀድማ። እሱም ደግሞ የራስሽ ጉዳይ፣ የምናደርገው ነገር ምንም የለም እንግዲህ አንቺ ካልሽ ብሎ ተነስቶ ነው ትቷት የሄደው ማለት ነው። በዚህ ሰዓት ላይ ሀናም እያለቀሰች እና እየተበሳጨች ያው በዚህ ጥፋቷንም ስለምታቅ ማለት ነው። ኢትራም እንግዲህ ቤተሰቦቼን መናገር አለብኝ ብሎ ነግሮ ነበር ማለት ነው። ሊጋቡ ግን እዛ ሀና አይሆንም ብላለች። ምላሴም ግራ ገብቶታል። ሀንዬ ተረጋጊ፣ አሁን እኮ ሊያገባሽ ነው፣ በቃ ምን አጣደፈሽ፣ ቀስ ብለሽ ትሄጃለሽ፣ ለምን ነው የምታስቢው እያላት ነበር ማለት ነው። ሀና እንግዲህ በዚህ ሰዓት ላይ ግራ ስለገባት እውነትን ለማወቅ እንግዲህ ተፍ ተፍ እያሉ ይገኛሉ ማለት ነው። ኖላዊት ብቸኝነት አሴርና ተምቹ ቢሆኑም ከጎኑ የለችም ፋኖሴ ማለት ነው። ፋኖሴ እንግዲህ ግራ ገብቷታል ማለት ነው። አሁን ላይ ያለችበት ሁኔታ በእርግጥ ከባድ ችግር ቢፈጠርባት ማለት ነው። እውነት ነው፣ እውነት አያረጅም ይወጣል እያን እየጠበቅን እንገኛለን ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።